አዲስ አበባ ጎጃም መስመር በተደጋጋሚ የሚፈጸመው የመንገደኞች እገታ ትግራይ ክልል አዲስ የጊዜያዊ አስተዳደር ፕሬዝዳንት ተሾሞለታል። የክልሉ ነዋሪዎች ከአዲሱ አስተዳደር ምን ይጠብቃሉ? የግንባታ እቃዎች እጥረትና ዋጋ መናር እንዲሁም የመንገዶች መዘጋት በአማራ ክልል ያስከተለው ችግር እንዲሁም በዩኔስኮ የተመዘገበው ዓመታዊው የሸዋል ኢድ አከባበርን የሚያስቃኙ ዘገባዎችን አካቷል። የዜና መጽሔት አድማጮች፣ ቀዳሚው እገታ የበዛበትን የኦሮሚያ ክልልን ይመለከታል። ከአዲስ አበባ ተነስቶ በሰሜን ሸዋ ዞን ሰላሌ በኩል መሀል ሀገርን ከሰሜንና ሰሜን ምዕራብ ኢትዮጵያ ጋር የሚያገናኘው አውራ መንገድ ፈተናው ከበረታበት ሰነባብቷል። በዚህ መንገድ የሚደጋገሙ ብርቱ የእገታ ተግባራት ለተሳፋሪዎች መንገዱ ሕይወትን አስይዞ እንደመጓዝ እየተቆጠረ መምጣቱ እየተነገረ ነው። ከአዲስ አበባ ስዩም ጌቱ ዘገባ አጠናቅሯል። ኦሮሚያ ክልል ውስጥ ሰላም ብርቱ ፈተና ውስጥ ገብቶ የነዋሪዎች እንቅስቃሴ ከተፈተነባቸው ዞንና አካባቢዎች ሰሜን ሸዋ ዞን ሰላሌ አንዱና ቀዳሚው ነው ተብሎ ሊጠቀስ ይችላል። በዚህ ዞን በበረታው አለመረጋጋት ተደጋጋሚ የነዋሪዎች እገታና የጸጥታው መደፍረስ ሁሉም አስከፊ ውጤቶች ተደጋግሞ ስለመከሰቱ በተደጋጋሚ ተዘግበዋል። የክልሉ ዞኖች በተሻለ ለመዲናዋ አዲስ አበባ እጅግ ቅርብ ስፍራ ላይ የምትገኝ ይህቺ ዞን እንደ ቅርበታው ሳይሆን በከፍተኛ የጸጥታ ችግር መፈተናው ከተለመደም ለ5 ዓመታት ግድም እየተንደረደረ ይገኛል። በምስተዋለው የጸጥታ ችግሩ ምክንያት አሰቃቂ ክስተቶች ተደጋግሞ መሰማቱ በገሃድም የታወቀ ነው። የአርሶ አደሮች ቤቶች በዚህ ዞን ተደጋግሞ ስጋይ የሚሊሻ ወይም የታጣቂ ዘመድ አለ በሚል ብዙ ሰላማዊ ዜጎች እየታፈኑ ስታሰሩና ታግተው ከአቅማቸው በላይ የሆነ የገንዘብ ክፍያ ሲጠየቁ በተደጋጋሚ ሰምተናል። ከሁሉም በላይ ግን ዞኑን በሚያቋርጠው ትልቁ የፌዴራል መንገድ ላይ በተደጋጋሚ የተሰማው የተሳፋሪዎች እገታ በርካቶች ይህን መንገድ ለመጓዝ ሲያስቡ እንኳን ፍርሃት እንዲሰማቸው እያስገደደ ነው። በቅርቡ እንኳን ሙሉ አውቶቡስ ተሳፋሪዎች ታግተው መወሰዳቸው በተዘገበበት በዚህ አውራ ጎዳና መጓዝ ስራቸው ለሆነ ሾፌርና ቤተሰብ እንኳን ለሚጠይቅ መንገደኛ ሀሳብ ሆኖባቸዋል። አስተያየታቸውን ለዶይቼ ቬለ የሰጡ አንድ የዞኑ የአያ ጉለሌ ወረዳ ነዋሪ በዋናው መንገድ መጓዙ ስጋት ቢኖረውም ከሌላው የውስጥ ለውስጥ የወረዳዎች አገናኝ መንገዶች ጋር ሲነጻጸር ግን አነስተኛ ነው ይላሉ። ከዚህ ከአዲስ አበባ ስንሄድ የጫንጮ ኬላ ጠዋት ከ2 ሰዓት በፊት አይለቀቅም። አንዳንዴ ነው በ1 ሰዓት መንገዱን ክፍት የሚያደርጉት። በተቃራኒው ከዚያ ከኩዩ ወደ አዲስ አበባም ከ2 ሰዓት በፊት መንገዱ አይለቀቅም። ከሰዓትም ቢሆን አንዳንዴ 11 ሰዓት፣ አንዳንዴ ደግሞ ከ10 ሰዓት በኋላ ኬላው ይዘጋል። ከዚህ ባለፈ ሰው በየትኛውም ሰዓት በራሱ ላይ ወስኖ ነው ይህን መንገድ የሚጓዘው። ቤተሰቦችን ጠይቄ አላውቅም፣ እንደውም አይታሰብም። እንደውም በዚህ በዋናው መንገድ በአንጻራዊነት ደህንነቱ እጅግ የተሻለ ነው። ቤተሰቦቼ ከዋናው መንገድ ገባ ያለ ስፍራ ላይ ስለሆኑ ባለው የጸጥታ ስጋት ጠይቃቸውም አላውቅም። አሁን ህብረተሰቡም ከችግሩ ጋር የተላመደ መስሏል። እገታም ሲፈጸም መጠያየቅ አቁመናል። እናም በተለይ ወደ ውስጥ ለመግባት አይታሰብም። በዚህ አውራ መንገድ ላይ የሚፈጸመው ተሳፋሪዎችና አሽከርካሪዎች እገታ ደግሞ ሌላው የትራንስፖርት ስርዓቱን ያወከው ጉዳይ ሆነዋል። ከአዲስ አበባ እስከ ጎንደር ወረታ እየተመላለሱ ሸቀጥ በመጫን ወደ ተለያዩ ከተሞች ማድረስን የሰርክ ተግባራቸው ያደረጉት አንድ ለደህንነታቸው ሲባል ግን ስማቸውን ያልገለጹት አሽከርካሪ በዚሁ ስጋት ሰፍኖበታል ባሉት ጎዳና በሚያሳልፉት ሰቀቀን መማረራቸውን ገልጸዋል። እዚህ ስትመጣቸው እንዳለ እዛ ስትመጣ ገታ ፈርተ በቃ ማሽከርከር እኮ ይባላል። አለመኖር ነው መኖር የለም። ይህም መሮና ነው እውነት የሚዲያ ባለሙያዎች ይህንን እንትን አድርጉልን። በዚህ ላይ ዶይቼ ቬለ ከሰሜን ሸዋ ዞን ዋና አስተዳዳሪ አቶ ከፋለ አደሬ ጋር በመደወል አስተያየታቸውን በዘገባው ለማካተት ያደረገው ጥረት ለጊዜው አልተመረም። በዚህ ሰሜን ሸዋ ዞን የኦሮሞ ነጻነት ሰራዊትና የመንግስት የጸጥታ አካላት ውጊያ ውስጥ ከገቡበት 5 ዓመታት ወዲህ የመንግስት ባለስልጣናትን ጨምሮ በርካቶች የህይወት ዋጋም ጭምር ብርቱ ፈተናን አሳልፈዋል። በዚህ ዓመት እንኳን በዞኑ በተለያዩ ወረዳዎች ከ10 ያላነሱ የዞንና ወረዳ አመራሮች በታጣቂዎች ህይወታቸው መቀጠፉን ዶይቼ ቬለ ከዚህ በፊት በተደጋጋሚ መዘገቡ ይታወሳል። በህዳር ወር መጀመሪያ በወጫሌ ወረዳ በታጣቂዎች ከ45 በላይ ሰዎች መገደላቸውን ጨምሮ የሱሉልታ ወረዳና በያያ ጉለሌ ወረዳ የተፈጸሙ የአመራሮች ግድያ ከነዚህ ውስጥ ተጠቃሽ ነው። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። ተከታዩ ዘገባ ደግሞ አድማጮች ወደ ትግራይ ክልል ነው የሚወስደን። ትግራይ ክልል አዲስ የጊዜያዊ አስተዳደር ፕሬዝዳንት ተሾሞለታል። አዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በክልሉ ሰላም ማረጋገጥ፣ ተፈናቃዮችን መመለስና በክልሉ ኢኮኖሚያዊ እንቅስቃሴዎችን ማነቃቃት የሚያስችሉ ስራዎች ያከናውናሉ ብለው እንደሚጠብቁ ዶይቼ ቬለ ያነጋገራቸው የክልሉ ነዋሪዎች አስተያየታቸውን ሰጥተዋል።
ይህ በእንዲህ እንዳለም ጀነራል ታደሰ ወረደ የጊዜያዊ አስተዳደር ካቢኔያቸውን በቅርቡ እንደሚያሳውቁም ይጠበቃል። ሚሊዮን ኃይለስላሴ ከመቀሌ ዘገባ አለው። በጣም ከባድ ፈተና ነው። የምትመኘው ነገር አይደለም። የዛው መጠን ደግሞ ጥሩ ከስራ ደግሞ እድል እንደሚሆንም አውቃለሁ። ለቀጣዩ 1 ዓመት የትግራይ ጊዜያዊ አስተዳደር እንዲመሩ ከአቶ ጌታቸው ረዳ ስልጣን የተረከቡት የትግራይ ኃይሎች ዋና አዛዥና አዲሱ የክልሉ ፕሬዝዳንት ጀነራል ታደሰ ወረደ በትግራይ ካለው የተወሳሰበ ሁኔታ አንጻር የተረከቡት ኃላፊነት ከባድ ቢሆንም ከተሰራበት ደግሞ እንደ መልካም አጋጣሚ የሚታይ መሆኑ ትላንት ባደረጉት ንግግር ገልጸዋል። በአዲሱ ፕሬዝዳንት ሹመት ጉዳይ በትግራይ የተለያዩ አስተያየቶች እየተሰጡ ሲሆን ያነጋገርናቸው የክልሉ ነዋሪዎች እንደ አዲስ ወደ ስራ ከሚገባው ጊዜያዊ አስተዳደር በዋነኝነት ሰላም ማረጋገጥ፣ ለተፈናቃዮች ጉዳይ መቋጫ መስጠትና በትግራይ ኢኮኖሚው የሚነቃቃበት ሁኔታ ማመቻቸት የመሳሰሉ ተግባራት ይጠብቃሉ። ሚካኤል መኮንን እባላለሁ። የመቀሌ ከተማ ነዋሪ ነኝ። ከአዲሱ ጊዜያዊ አስተዳደር ከተሾመው ጀነራል ታደሰ እኔ የምጠብቀው ነገር ቢኖር መጀመሪያ ተፈናቃዮችን ወደ ቀያቸው እንዲመልስ፣ ሁለተኛ የኢኮኖሚ ደህንነቱ እንዲረጋገጥ፣ ከዛ ቀጥሎ ሰላምና ጸጥታ እንዲሰፍን፣ እነዚህ ነገሮችን በዋናነት እንትን እንዲባል እና ከዚያ የፖለቲካ ልዩነቶችን በሀሳብና በመግባባት ፈተው ህዝቡን ሰላም እንዲሰጡ እላለሁኝ። አመሰግናለሁ። ሙልጌታ ባለው ከመቀሌ ነኝ። እኔ ወደ ወረደ የምጠብቀው ያለው ሰላም አስጠብቀው የፕሪቶሪያ ስምምነቱን ተግባራዊ እንዲያደርግ ያለው የህግና ስርዓት እንዲያከብር እጠብቃለሁ እና ውሑስ ስለሆነ ሰላም ትመጽእ በዋነኝነት የህዝብ ፍላጎት ሰላም ነው። በህወሓት መካከል ያለው ውዝግብ ስጋት ሆኖ ቆይቷል። ይህ መቋጫ ሊያገኝ ቢያንስ የሰላም ስጋት የማይሆንበት ሁኔታ እንዲኖር ሰላማዊ ሁኔታ እንዲፈጠር ነው የምንሻው። ሰላም ክፍጠርና እንደለ ያው ሰላም እንደለው እንትን ከሆነ ብዙ ሰው አሁን ተሰደዋል። ሌላ ጦርነት ይነሳል ብሎ በጣም ከባድ ሁኔታ ነው ያሳለፍነው። ኑሮ ውድነት ምናምን ታይቶ ነበር። ዘይት ብዙ ነገር ተወዶ ነበር። ተስፋ እናደርጋለን የሆነ በዋናነት ሰላም ነው የምንፈልገው እኛ። እዛም ነገሮችን ከተስተካከሉ የስራ ሁኔታ የተፈናቀሉትን ወደ ቤታቸው ከተመለሱ በጣም ጥሩ ነው። እንደዚህ እንጠብቃለን እኛ። አዲሱ ፕሬዚዳንት አንደኛ ለትግራይ ሰላም እንዲሆን ልማት እንዲመጣ እንመኛለን። ያን እሱ እንጠብቃለን። ዋናው ደግሞ የተፈናቃይ የፕሪቶሪያ ውል ተተግብሮ ወደ ቦታችን እንድንመለስና ተወረረው ሌላው መሬታችንም እንዲመለስ እንዲያስመልስልን ንብረታችን